ስለ ጸሎት ማወቅ ያለባችሁ ወይም ያለብን ነገር ቢኖር አንደኛ ችግሩ እውነተኛ ነው ወይ፣ ሁለተኛ ችግሬን ወይም ጸሎቴን የማሰማው ወደ ትክክለኛ አድራሻ ነው ወይ የሚለው ነገር ማወቅ ተገቢ ነው። ካለበለዚያ የተሳሳተ አድራሻ ጋር የላካችሁት ጸሎት ትክክለኛ መልስ ይዞላችሁ አይመጣም። ወደ ተሳሳተ አቅጣጫ የላካችሁት የትኛውም ነገር በምትፈልጉት ፍጥነትና አይነት በዛ መልኩ መልስ አታገኙበትም። ከመጸለያችሁ በፊት እርግጠኛ መሆን ያለባችሁ ወደ ማን እንደምትጸልዩ ነው እርግጠኛ መሆን ያለባችሁ። ትክክለኛ አድራሻ ጋር ችግራችሁ መድረስ ካልቻለ ያ ችግራችሁ የደረሰው አካል የሚያደርገው ሁለት ነገር ብቻ ነው። አንደኛው ችግራችሁን አጉልቶ አግዝፎ የበለጠ እናንተን ማስጨነቅ ነው። ያስጨንቃችኋል አብልጦ። ወደ ተሳሳተ አቅጣጫ ሁሌም ነገራችሁን ባደረሳችሁ ቁጥር ትንሹ ነገር ትልቅ፣ ቀላሉ ነገር ከባድ፣ የሌለውን ነገር እንዳለ አድርገው አግዝፈው አገር እንድትለቁ ነው ያደርጓችሁ። ሁልጊዜም ጥያቄያችሁን ለእግዚአብሔር ስትነግሩት ግን እሱ የትልቆች ሁሉ ትልቅ ስለሆነ የትኛውንም ነገር አጋኖ አይሰማችሁም። ይገርማችኋል። ለአገር የከበደ፣ ለመንግስት የከበደ፣ ለቤተሰብ የከበደ፣ ለእናንተ የከበደ ነገር በእግዚአብሔር ፊት ቀላል ነው። አሜን ይባላል። ለዚህ እኔ ጉዳዬን ለማን እንደምናገር አውቃለሁ፣ የት ቦታ እንደምናገር አውቃለሁ። እና የመጀመሪያው የሚሰማ ጸሎት የመጀመሪያው ባህሪ እውነተኛ ችግር ለእውነተኛ አምላክ ያለበት ጸሎት። ካልሆነም ደግሞ ለተሳሳተ አካል ጸሎታችሁን በምታደርሱበት ጊዜ ያ አካል የወሬ ማጣፈጫ ነው የሚያደርጋችሁ። ይገርማችኋል ይላል ላስት ታይም ካውንስሊንግ ላይ የገጠመኝን ነገር ወዳጆቼ፣ የስብከት ማጣፈጫ ነው የምትሆኑት። እውነተኛ የሚመለስ ጸሎት እውነተኛ ችግር ነው ወይ የሚለው ነገር መታወቅ አለበት። ለምሳሌ ሁሌ ማነሳላችሁ ሐሳብ ኢትዮጵያ መኖር ከደበራችሁ በአሜሪካ ላሉ በጨለማ ላሉ ሰዎች ጌታ ሆይ ብላችሁ አትጸልዩ። እየጠፉ ነው። ሁሉ እንደሚቅበዘበዙ በጎች ጠፉ። እኖ ልድረስላቸው ማለት የለባችሁ። በአውሮፓ ላሉ በእንግሊዝ ላሉ ስትጸልዩ ሁል ጊዜ ጌታ ሆይ ኢትዮጵያ ይበቃኛል፣ ሰልችቶኛል፣ እስቲ ደግሞ ሌላ ቦታ አየት አድርጌ ልምጣ። ቤትም እንዲሰጣችሁ ስትጸልዩ የቤት ለቤት ፕሮግራም የማረግበት ቤት ስጠኝ አትበሉ። በጣም ብዙ ሰው ባይዘው ውሸቱን ነው የሚጸልየው። ካጡት ላጡት ለተራቡት ከማያልቀው በረከት አስብላችሁ ይላል። ውሸቱን እኮ አይሰጥም። በልተን ለክብር እንቆም። አሁን እኮ ትክክለኛ ነው ጸሎት እኮ በልተን ለክብር እንቆም። ሰው ተጋቢ ነው በልቶ ለክብሩ አይቆምም። ሰው በየአይነት በልቶ ለክብሩ አይቆምም። ሰው የእግዚአብሔርን ቃል በልቶ ነው ለእግዚአብሔር ክብር የሚቆመው። ጆንያ አይደለም አንተ በእህል የምትቆመው። አንተ ለእግዚአብሔር ክብር የምትቆመው በእግዚአብሔር ቃል። ይሄን ቃል ተመግበህ ነው እንጂ ለክብሩ የምትቆመው። ኧረ ዘራፍ ለመሰላችሁ ሁል ጊዜ ስትጸልዩ ስራ የሚመስላችሁ ሰዎች አላችሁ። ጸሎት ስራ የሚመስላችሁ አይደለም። ጸሎት ፋዘር ቱ ሰን ፌሎሺፕ። ኢየሱስ ሲጸልይ እንዴት ነው የጸለየው? ሲጸልይ 2 ዓሣ 5 እንጀራ ከፍ አድርገና ባረከ ነው እንጂ የሚለው አለ ዘላለም ዙፋን ላይ አላለም። ባረከ ሰጣቸው። ደግሞ እኮ ስለ ሰማይ አመሰግናለሁ የሚለው ጌታ አልዓዛር መቃብር ጋር ቆሞ ቀና ብሎ አመሰገነ። ስለ ሰማይ አመሰግናለሁ እንደሚሰማው እርግጠኛ። በጣም ብዙ ሰው ይጸልያል። ሲጸልይ ታዲያ የማይመለስለት ለምንድን ነው ካልከኝ የተሳሳተ ጸሎት ነው የሚጸልየው። በመሰረቱ ባለፈውም ሳምንት ነግሬያቸዋለሁ። እግዚአብሔር ጸሎታችንን አጥሎ ነው የሚሰማው። ምክንያቱም ሲቸግረን ጸሎታችን ድፍርስ ነው። ሲቸግረን ጸሎታችን ሰካራም ነው። ስለዚህ ዝም ብለን ነው የምንጸልየው። በቃ ውሰደኝ ብለን ስንጸልይ እንደ ጸለይ ነው ቢመልስልን ድፍት። እግዚአብሔር ግን እንደ ጸለይ ነው አይመልስልንም። አጥሎ ነው የሚሰማን። ወይ ተማሮ ነው ይሄን ያለው ብሎ ከላይ ይወስደዋል። ከዛ የቸገረህን እንደው ያስተካክለዋል እንጂ ተው እንጂ ምላችሁ ፈልጌ ነው። to the point ነው መጸለይ ያለባችሁ። ስትጸልዩ ችግሩ እውነተኛ ነው ወይ ነው ያ ጉዳይ እውነተኛ ነው ወይ አንድ ጉዳይ ነው። ሁለተኛ ወደ እውነተኛው አድራሻ ነው ወይ የምትጸልዩት። ባክ ወደ ዛፍ ብትጸልዩ አይመለስላችሁ። ወደ ማንም ብትጸልዩ አይመለስላችሁ። ወደ እግዚአብሔር መጸለይ ትክክለኛው አድራሻ ነው የጸሎት። ሁለተኛው የሚመለስ ጸሎት እረፍት ያለበት ጸሎት ነው። በአንደኛ ሳሙኤል መጽሐፍ ምዕራፍ 1 ከቁጥር 18 አካባቢ ስታነቡ እንደዚህ የሚል ቃል ታገኛላችሁ። ቁጥር 18 እርሷም አገልጋይ በፊት ሞገስ ታገኛለች፣ ከዚያም መንገዱን ሄደች፣ ምግብን በላች። ከዚያም በኋላ በፊቷ ላይ ሐዘን የሚመለስ ጸሎት እረፍት ያለበት ጸሎት ነው። አንድ
አንድ ጊዜ ከጸለያችሁ በኋላ ቀጣዩ ድርሻው የእግዚአብሔር ከናንተ የሚጠበቀው መጸለይ ነው እንጂ ቀጣዩ ኃላፊነት የእግዚአብሔር እንደሆነ ማወቅ ተገቢ ነው። ወዳጆቼ እርግጠኛ እንድትሆኑ የሚፈልገው ስጋት ሲገባችሁ ወይም ደግሞ አንዳች የሆነ ጥቃት ሲደርስባችሁ ለፖሊስ ሄዳችሁ ታመለክታላችሁ። ከዛን ጊዜ ጀምሮ ፖሊስ ይከታተለዋል ያንን ጉዳይ። አንድ ጊዜ ከጸለያችሁ በኋላ እግዚአብሔር አምላክ ያስጨነቃችሁን ያስጨንቀዋል፣ ያሳደዳችሁን ያሳደዋል። ይገርማችኋል። አንድ ጊዜ ፖሊስ ጋር ሄዳችሁ ቃላችሁን ከሰጣችሁ በኋላ አቃቢ ጉዳዩን ከያዘው በኋላ እናንተ ብተውትም አቃቢ ጉዳዩን አይተውም። ወንጀል ከተፈጸመ ወይም አንዳች የሆነ ነገር ካቀረባችሁ በኋላ አቃቢ ጉዳዩን ይከታተለዋል። ትቼዋለሁ ብለህ ብትልም እንዲህ በቀላሉ የምትተውበት ምንም ጉዳይ ሲጀመር በተለይ ወንጀል ከሆነማ ጉዳዩን ራሱን ይዞ አቃቢ ጉዳዩ አንተ ብተውም ባተውም ወንጀል ከተፈጸመ መንግስት አይተውም። ይገርማችኋል። አንድ ጊዜ ከጸለያችሁ በእናንተ ህይወት ላይ አጋንንት የጨለመው ዓለም ያደረገባችሁ ነገር እግዚአብሔር አይተውም። ይገርማችኋል። አንዴ ብቻ አቤት ማለት ነው ከእናንተ የሚጠበቀው። አንዴ ብቻ ድምፃችሁን ማሰማት፣ በፊቱ መንበርከክ፣ ቃላችሁን ማሰማት ነው የሚጠበቀው። የዛን ጊዜ እንደዚህ ይሆናል። ያሳደዳችሁን ያሳደዋል፣ ያስጨነቃችሁን ያስጨንቀዋል። ወይኔ 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 የገባው ሰው ቢኖር ይሄ ጉዳይ ሲገባኝ ደስ አለኝ። ቆንኩኝ፣ ቤቴ ተንጎራደድኩኝ እንደዚህ ብዬ። ለካ ይገርማችኋል ከብዙ ጊዜ በፊት የተውኳቸውን እግዚአብሔር አልተዋቸው። እኔን አስጨንቀው የተውኳቸውን እግዚአብሔር አልተዋቸው። እኔን አሳደው የተውኳቸውን እግዚአብሔር አይተዋቸው። እግዚአብሔር አሳዶ ይመታቸዋል። የገቡበት ገብቶ ይመታቸዋል። የሚመለስ ጸሎት ረፍት ያለበት ጸሎት ምን ማለት መሰለህ? አንድ ጊዜ ከጸለይክ በኋላ ጉዳዩን ለእግዚአብሔር ትሰጥና አንተ በቃ መተው ነው። ከዛ በኋላ ያንተ ክትትል አያስፈልገውም፣ ያንተ ጥረት አያስፈልገውም። አቤት ብለሃል፣ አመልክተሃል። ወደ እግዚአብሔር በብዙ ጸሎት፣ በብዙ ጾም፣ በብዙ እውነት ወደ እግዚአብሔር ጉዳዩን አቅርበዋል። ከዛ በኋላ ይገርማችኋል ከመጸለያችሁ በፊት የነበራችሁ ስሜት ከጸለያችሁ በኋላ ሊኖራችሁ አይገባም። ከመጸለያችሁ በፊት የነበራችሁ ስሜት ከጸለያችሁ በኋላ ሊኖራችሁ አይገባም። ሳትጸልዩ በፊት ደንግጣችሁ ከነበረ ከጸለያችሁም በኋላ ከደነገጣችሁ ጸሎቱ አይመለስም። ከጸለዩ በፊት ከፈራችሁ ከጸለያችሁ በኋላ ከፈራችሁ ጸሎቱ አይመለስም። ይገርማችሁ ጸሎቱ የሚመለሰው ከጸለያችሁ በኋላ የሚመለስ ጸሎት እረፍት ያለበት ጸሎት ነው። እግዚአብሔር እንደሚመልስላችሁ እርግጠኛ ሆናችሁ ከጸለያችሁ በኋላ ኖ ሞር ጭንቀት፣ ኖ ሞር ፍርሃት፣ ኖ ሞር ግራ መጋባት፣ ኖ ሞር ስጋት። ምክንያቱም አንድ ጊዜ ጸልያችኋል፣ ጉዳዩን እግዚአብሔር ይዞታል። በቅርብ ቀን በሮች ይከፈታሉ። ይላችሁ ምጽፉ ሰዎች በመጸለይና ባለመጸለይ መካከል ልዩነት ሊኖር ይገባል። ዋናው ጉዳይ መመለሱና አለመመለሱ አይደለም። የጠየቀው ጥያቄ ያቀረብከው ጥያቄ መመለሱና አለመመለሱ አይደለም። ዋናው ጉዳይ መሰማትህ ነው። ይገርማል። መንግስት መስሪያ ቤት ዋናው ጉዳይ ማመልከቻ ማስገባትና አለመመለስ ጉዳዩን የሚመለከተው የመንግስት ባለስልጣን ከሰማ ዋናው ጉዳይ መመለሱና አለመመለሱ ሳይሆን መሰማትህ ነው። ለሚመለከተው አካል ካሰማ በኋላ በመሰረቱ የሚመለስ ጸሎት የጸለየው ሰውዬ ከጸለየ በኋላ ከመጸለዩ በፊት የነበረው ስሜት ከጸለየ በኋላ ከሱ ጋር ነው። እንዴት ብለህ ካልከኝ ሐና ስትጸልይ እየጸለየች በነበረችበት ጊዜ ሰካራም ትመስላለች። ስትጸልይ ኤሊ ብዙ ነገር ብሏታል። የእግዚአብሔር ቃል ግን ሲናገር እንደዚህ ይላል። ሳሙኤል ሳይመጣ በፊት ሐናም ከዛ ጊዜ በኋላ ችግርተኛ መስላ አልታየች። በቃ ሰው እውነተኛ ጸሎት ከጸለየ ከጸሎቱ በኋላ መልሱ መጣ፣ መልሱ አልመጣ፣ መልሱ ቆየ፣ መልሱ ፈጠነ የሚለው ጉዳይ ለማተር የሚያደርገው እንደተሰማ እርግጠኛ የሆነ ሰው፣ እግዚአብሔር እንደሰማው እርግጠኛ የሆነ ሰው፣ እግዚአብሔር እንዳየው እርግጠኛ የሆነ ሰው እግዚአብሔር ከሰማው በኋላ እግዚአብሔር ካየው በኋላ እንደ ቀድሞ አይጨነቅም። ለዚህ ለእግዚአብሔር ቃል ሲነገር ከ12 ጀምሮ ላንብላችሁ። አንደኛ ሳሙኤል መጽሐፍ ሐና ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር። እሷም በልቧ ስትጸልይ ስለነበር ከንፈሯ ይንቀሳቀስ እንጂ ድምጿ አይሰማም ነበር። ኤሊም እንደሰከረች አድርጎ ቆጠራት። እርሱም ስካሩ የማይለቅሽ እስከ መቼ ድረስ ነው? የወይን ጠጅሽ ከአንቺ አስወግጂ አላት። ሐናም እንዲህ ብላ መለሰችለት፣ ጌታዬ ሆይ ሰክሬ አይደለም፣ እኔ በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አልጠጣሁም። ይህንን ያህል ጊዜ የጸለይኩት ከባድ ከሆነው ጭንቀቴና ሐዘኔ የተነሳ ስለሆነ ከአገልጋይ እንደምናምንቴ ሴት አትቁጠረኝ። እቺ ሴት ከባድ የሆነ ጭንቀት፣ ከባድ የሆነ ሐዘን ነበረባት። ይገርማችኋል። መልስ ሳታገኝ እቺ ሴት ከነበረባት ጭንቀትና ከነበረባት ሐዘን እንዴት እንደተፋጠች ሲናገር ኤሊም በሰላም ሂጂ የእስራኤል አምላክ የለመንሽውን ይስጥሽ ሲመለሰላት፣ እርሷም አገልጋይ በፊት ሞገስ ታገኝ አለች። ከዚያም መንገዷን ሄደች፣ ምግብ በላች። ከዚያም በኋላ
በፊቷ ላይ ሐዘን አልታየም። በመጸለይና ባለመጸለይ መካከል ልዩነት ሊኖር ያስፈልጋል። ሳትጸልይ በፊት የነበረ የስሜት መዘበራረቅ ከጸለይክ በኋላ ከቀጠለ ጸሎቱ የተቆራረጠ ነው ወይም ደግሞ የተሳሳተ አድራሻ ጋር ሄዷል። በትክክል ወደ እግዚአብሔር እንደጸለይክ እርግጠኛ ከሆንክ፣ በትክክል እግዚአብሔር ጋር እንደተሰማ እርግጠኛ ከሆንክ፣ ሳትጸልይ በፊት በነበረ ስሜት ከጸለይክ በኋላ ትቀጥል። ሁለተኛ ጊዜ ችግረኛ መስል አልታየችም አለ እግዚአብሔር ቃል ሲናገር። ስለዚህ የሚመለስ ጸሎት ረፍት ያለበት ጸሎት። አንዳንድ ሰው ታውቃላችሁ ጸልዮም ይሰጋል፣ ሳይጸልይም ይሰጋል። አልቅሶ እግዚአብሔር ሊያሳምን ሁሉ ይሞክራል። እግዚአብሔር እንዲራራለት ብሎ ጸልያ እንደዚህ ብሎ ስማ፣ ሰው ስታለቅስ የራራልህ ኔቸሩ ስለሆነ፣ እግዚአብሔር ግን ይገርማል በባህሪው ሩሩ አልቅሰ እንዲራራልህ አታረገው። የሚመለስ ጸሎት ሶስተኛው አምኖ መጸለይ ያለበት። ችሎታችንን፣ ዕውቀታችንን፣ ገንዘባችንን፣ ዘመዳችንን ሳይሆን አምላካችንን ታምነን የምንጸልየው ጸሎት የሚመለስ ጸሎት ነው። ብዙ ሰዎች አምነው አይደለም የሚጸልዩት፣ ጸልየው ነው የሚያምኑት። አምኖ በመጸለይና ጸልዮ በማመን መካከል ልዩነት አለ። ጸልየው የሚያምኑ ሰዎች የሚያምኑት ጸሎታቸውን እንጂ እግዚአብሔርን አይደለም። አምኖ መጸለይና ጸልዮ ማመን በጣም ነው የሚለያየው። አምኖ መጸለይ ማለት እግዚአብሔር ሊሰማኝ ፍቅር ሊያደርግልኝ አቅም እንዳለው ማመን ማለት ነው። እግዚአብሔር ሊሰማኝ ፍቅር አለ፣ እርግጠኛ ነኝ እንደሚወድ፣ ይሰማኛል የኔ አባት፣ ያደምጠኛል የኔ ጌታ። እንኳን አይደለም ንግግሬ ዝምታዬ መዝሙር ነው ለሱ። አምኖ መጸለይ የሚመለስ ጸሎት መርህ ነው። ጸልዮ ማመን አይደለም። በቃ እንጸልያለን ብላችሁ ጸልዩ፣ ችግር የለውም። ግን የምነግራችሁ ነገር ጸልያችሁ ማመን ሳይሆን ትክክለኛው የጸሎት አቅጣጫ አምናችሁ መጸለይ። እግዚአብሔር አምላክ የተዘጋውን ነገራችሁ እንደሚከፍት፣ የተበላሸው ነገራችሁ እንደሚያስተካክል፣ የወደቀውን ነገራችሁ እንደሚያነሳ አምናችሁ ነው መጸለይ ያለባችሁ። በእርግጥ አሁን ብዙ ሰው እሱ መጸለይ አይፈልግም። እኛን እንድንጸልይለት የሚፈልገው፣ እኛ እንድንጸልይለት እሱ እንዲነግድ ነው የሚፈልገው። ባክ እኛ እንድንጸልይለት ነው የሚፈልገው። እሱ ኤሮትራከር እንዲገዛ፣ ባንክ እንዲገዛ፣ ታንክ እንዲገዛ፣ እኛስ በቃ ሲወጥረን እንድንጸልይለት ነው የሚፈልገው። በቃ እሱስ በአንዳንድ ነገር በገንዘብ ይረዳናል እየመጣ። ግን የምነግራችሁ ነገር ምንድን ነው? በመጀመሪያ ደረጃ እግዚአብሔር ለመምሰል ራስን አስለምድ ይላል መጽሐፍ። እኔ ዳምፔል አንስቼ አንተ ቅርጽ አታወጣም። እኔ ፑሽአፕ ሰርቼ፣ እኔ ሮጬ ጂም ሰርቼ አንተ ቦርጫ አይደለስ። አለቀ። እኔ የማነበው ቃል በመጀመሪያ ደረጃ የሚጠቅመው እኔ ነው። የእኔን ህይወት ነው የሚሰራው። ከዛ በመንፈስ ቅዱስ አማካኝነት እርስ በርሳችን ጸጋ እንካፈላለን እንጂ አንተ ራስህ ሰልፍ ኤክሰርሳይዝ ያስፈልጋል። you have to pray መጸለይ ያለብን። ደግሞ ጸሎት ቦታ፣ ሁኔታ፣ ጊዜ አይወስነው። ምክንያቱም አምላካችሁ ቦታም ሁኔታም ጊዜም ስለማይወስን wherever የትም ሆነ መጸለይ ትችላል። ታክሲ ውስጥ ሆነ ሳይሻገር ወራጅ አለ ብለህ ውልቅ አሚን ፐን መስሪያ ቤት ሁሉ ሆነ ሺያታ ካቻቲላማ ባላው ወደዛኛው ቢሮ ወረቀት እየወሰድክ ያቲና ካቻታ መፍሱዝ እዛ ተሽከርካሪ ወንበር ላይ ቁጭ ብሎ ስታዩ ውጣ በርጩና የትም ሆነ መጸለይ ትችላለህ። ፕሌን ላይ ሆነ መጸለይ ትችላለህ። መሬት ላይ ሆነ፣ መኪና ላይ ሆነ፣ ቢሮ ሆነ፣ የፈለክበት ቦታ ሆነ መጸለይ ትችላለህ። ምክንያቱም አምላክ እግዚአብሔር በሁኔታ አይወሰንም፣ በጊዜ አይወሰንም፣ በቦታ አይወሰንም። ቆመ መጸለይ ትችላለህ። ተንበርከከ ብቻ ነው። አሁን ታክሲ ስትጠብቅ እንዴት ይሰራታል፣ እንዴት አባቶ ነው የሚያረጋት ምናምን ከምትይ እዛ በቆምሽበት ማታ ካቻታ ያቲና ማቶ እዚህ አካባቢ ይሄ መፍሱስ የተመታ ይሁን አንዳንድ ይሄ የቡዳ መንፈስ ወቃው ብሎ ሲወድቅ ሂድ በኢየሱስ። ሰው እንዴት ነው 40 ደቂቃ ታክሲ ሲጠብቅ ቁጭ ዝም ብሎ የሚቆመው? እኔ እኮ መኪና እየነዳሁኝ በመሐከል ቀና ብዬ እንደዚህ አመሰግናለሁ የኔ ጌታ እግዚአብሔር ምስክሬ ነው። ስጸልይ ጉዙ ነገር እንኳን እንደሚሰማኝ አምናለሁ። ይኸው እግዚአብሔር ምስክሬ ጉዙ ነገር። ምክንያቱም እግዚአብሔር ሲናገር ተራሮች ቦታቸውን ይለቃሉ። አምና ለእግዚአብሔር እነግረዋለሁ። ጌታ ቃል ሲያወጣ ተራሮች ሁሉ ከስፍራቸው ይነቃቀላሉ፣ ኮረብቶች ሁሉ ይደማመሳሉ። ከዚህ ቃል ከዚህ እሁድ በኋላ በሚቀጥለው ሳምንት ከፍተኛ የጸሎት መነቃቃት ያገኛቸዋል። እስቲ በደንብ አርጋችሁ አሜን ባሉ። የጸሎት ሪቫይቫል ውስጥ እግዚአብሔር ያስገባቸዋል። ማታካቻታላፋ ኢያቲናቲና ማቶኮቾና ሞትሪላፋ ዛባላፋንታ ስትጸልዩ ደግሞ አምናችሁ ነው የምትጸልዩት። እኔ በጣም ነው አምኜ የምጸልየው። እኔ ስጸልይ በጣም ናቹራል ጸሎት ነው የምጸልየው እንጂ
ቅዱስ ቅዱስ ብዬ በዚህ በቀኝ እጄ በዚህ ኮንዶሚኒየም ቤት አለ አለልም። ቀጥታና ናቹራል እና ግልጽ ጸሎት ነው ጸሎት። ሲደክመኝ ደከመኝ፣ ሲያቅተኝ አቃተኝ። ወድሃለሁ የኔ ጌታ፣ ፈልጋለሁ፣ ታስፈልገኛለህ፣ ለኔ ህይወቴን እፈልጋለሁ ነው እንጂ አንዳንድ ሰው አይታችሁት ከሆነ የሚመለስም አይመስልም፣ በዛው የሚነጠቅ ነው ይመስለው። ለመጸለይ ምንድነው የሚያስፈልግ? መጸለይ ደግሞ ይገርማቸዋል። የኔ ጌታ ስትጸልዩ ማለት ነው መግቢያ ይኑረው፣ ሀተታ ይኑረው፣ መደምደሚያ ይኑረው፣ ጉዳዩ እንዴትም ይኑረው፣ እንዴትም ጸልዩ ብቻ እናንተ እሱ አስተካክሎ ይሰማችኋል። አስተካክሎ ነው የሚሰማችሁ። ጌታ ምስክሬ ሁሌ እላለሁ የኔ ልጅ በልጅነቱ ስጋ ለማለት ጉዙ ነው የሚለው። ጉዙ ይላል ስጋ ስጡኝ ሲል ማለት ነውና እኔና እናቱ እኔ አስተካክዬ ሰማው ነው ስጋ ማለት ነው። ስትጸልዩ ቮካብለሪ የሌለው ነገር እንኳን ብትጸልዩ መድኃኒዓለም አስተካክሎ ነው የሚሰማችሁ። አዎ እንደዚህ ነው እንዲህ ሊል ፈልጎ ነው እያለ እያስተካክሎ የሚሰማችሁ። ጎረቤት አይደለም እሱ፣ ምቀኛ ጎረቤት አይደለም። አጣሙ እንዲህ ይባላል እንደ ምናምን ብሎ የሚሰማችሁ አስተካክሎ ነው የሚሰማችሁ። አሜን።